ነፍስ ይማር አልልም። ያንተን እድል መድኃኔዓለም ለሌሎች እንዲሰጥ ግን እጸልያለሁ። ነፍስ ይማር አልልም። መምህርዬ እወድሃለሁ። ፈተና አብዝቷል ትዕግስት ጽናቱን አድለኝና ይህን ቀን አልፎ እንደገና የማያልፍልም ሁሉም ያልፋል። ሐዘን መከራም ይታለፋል። የማጣት ዘመን ሁሉም ያልፋል። ሐዘን መከራም ይታለፋል። የማይቻለው በእርሱ ተችሎ ስንቱ ታለፈ ስንቱ ተጥሎ በሚያበረታው ጌታ በርትተን እዚህ ደርሰናል። ሁሉንም አልፈን የማያልፍልም ሁሉም ያልፋል። ሐዘን መከራም ይታለፋል። የማጣት ዘመን ሁሉም ያልፋል። ሐዘን መከራም ይታለፋል። የማያልፍ መስሎኝ አየሁ አልፌ የማልችለውን አየሁት ችዬ ሁሉ ሲያልፋየው ሁሉ ስትረታ ምንድነው ዋጋ? ተመስገን ጌታ የማያልፍልም ሁሉም ያልፋል። ሐዘን መከራም ይታለፋል። የማጣት ዘመን ሁሉም ያልፋል። ሐዘን መከራም ይታለፋል። ተስፋ ያረኩት ጠፍቷል ከፊቴ ያስጨንቀኛል ብቸኝነቴ እኔ አልቻልኩትም ጽናት ጎሎኛል አልፌ ልየው ያይሻለኛል የማያልፍልም ሁሉም ያልፋል። ሐዘን መከራም ይታለፋል።
ዘመን ሁሉም ያልፋል። ሐዘን መከራ ይታለፋል። ማርያም ሐዘን ልቡና ታቀልል። ማርያም ሐዘን ልቡና ታቀልል። ሐዘን ልቡና ሐዘን ልቡና ሐዘን ልቡና ሐዘን ልቡና ታቀልል። ማርያም የልብን ሐዘንን ታቀላለች። ማርያም የልብን ሐዘንን ታቀላለች። የልብን ሐዘንን የልብን ሐዘንን የልብን ሐዘንን የልብን ሐዘንን ታቀላለች። የልብን ሐዘንን የልብን ሐዘንን የልብን ሐዘንን የልብን ሐዘንን ታቀልል። ሐዘናችንን ታቀልልን። እሺ፣ ለመምህር ታዲዮስ መብራቱን አብሩት። ጧፉን ደግሞ እየተቀበላችሁ የኔንም ተቀበሉኝ። ውሃ ላይ ታደርጋላችሁ። የመጨረሻ መልእክቶች ይኖሩናል። ያንን መልእክት ከማስተላለፋችን በፊት ቅድም ብፁዕ አባታችንንም ጠቆም ያደረኩት ለደብረ ሰላምም ዝም ብዬ አይደለም። መምህር ዘላለም በየክፍለ ሀገሩ አይነ ስውራን ሕፃናት ቁጥራቸው እየበዛ ስለተመለከተ የአይነ ስውራን ትልቅ ማዕከል ለማቋቋም ከመንግስት ቦታ ጠይቆ ቦታ ተረክቦ ነበር። ለዛ ነው ለወንድሙ ድል መፍጠር ይኖርብናል። መሬቱን ተረክቦታል፣ ግን ሳይሰራው ስለሄደ እንግዲህ ኤልያስ ያልሰራውን ኤልሳ ሰርቷልና እንደዛ ለማስቀጠል በዚህ ጉዳይ ልትረዱን የምትፈልጉ አቅጣጫ ልታሳዩን የምትፈልጉ ሰዎችን እንፈልጋለን። ብፁዕ አባታችን በጣም ይቅርታ ይደረግልኝና መምህር ዘላለም ተደብቆ የሚሰራቸው ብዙ ስራዎች አሉ ብያለሁ። አንድ ወንድማችን ሙሉ ወጪውን እሱ ሸፍኖለት
የረዳ ወንድም እንቅልፍ አጥቼ ነው ከሞተበት ቀን ጀምሮ ከሰማሁበት ቀን ጀምሮ ተደብቆም ያደረጋቸዋሉ። በሱ ነው ዛሬ ከሀገር ወጥቼ እዚህ ደርሼ ልጆች ወልጄ የከበርኩትና ለሁለት ደቂቃ ነገ ዕድሉን ስለማላገኝ የሱን ድብቅ ስራ በኔ ሕይወት ውስጥ የሰራውን ልናገር ስላለ ለሁለት ደቂቃ ዲያቆን ጠፋብኝ ስሙ ዲያቆን ይርጋ እኔ ማቀው ይዲዲያ ሳስተምር ዘላለም እየላከኝ እዛ ፕሮግራም ሲመራ ቅዱስ እስጢፋኖስ ቤተክርስቲያን ሲቀድስ ነው ማቀው። ዱባይም በአገልግሎት ላይ ተገናኝተናል። የመምህር ልጅ ነው። እሱ ስለ መምህር የሚናገረዋል። እድሉን እንስጠው። ብፁዕ አባታችን አቡነ ፋኑኤል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ እዚህ ያላችሁ ምእመናን በእግዚአብሔር ስም እንደምናመሻችው። ይህን ሰዓት የሰጠን ያገናኘን አምላክ የተመሰገነ ይሁን። ምንም አላበዛም። 1 ደቂቃ ወይም 2 ደቂቃ ብቻ ነው ከሰዓት አኳያ የምናገረው። አገለግልበት የነበረው ደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን ከመምህር ዘላለም ጋር ረጅም ዓመት ነው የምንተዋወቀው። ጉባኤውንም እምመራው የሰኞን ጉባኤ እኔ ነበርኩ። እንደ እግዚአብሔር ፈቃድ ስራ አልነበረኝም። ቤተ ክርስቲያኑን የማገለግለው በነፃ ነው። መምህር ዘላለም በሚመጣ ጊዜ ሁሌ ይጠይቀኛል፣ ለምን ቅጥር አታስገባም? ለምን ሀገረ ስብከት አትሄድም? ለምን እንደዚህ አትከታተልም? ሁሉም ደከመኝ አልኩት። በቃ አንተ በቻልከው ሁሉ አግዘኝ። በዚህ ጊዜ ለእኔ ሳይነግረኝ አሜሪካን ሀገር ለአገልግሎት ሲመጣ ዱባይ ካሉ ቤተ ክርስቲያኖችና የሥራ አሰሪዎች ጋር ተነጋግሮ ሙሉ ወጪው ተችሎ ትኬቱ በቤቴ ድረስ ነው ይመጣልኝ። ብቻዬን ነበርኩ። ከሀገር ወጣው። 5 ዓመት ዱባይ እንደሰራው እንዳገለገልኩ እንደገና ወደ አሜሪካ እንድመጣ ከእግዚአብሔር ጋር ያገዘኝ ወንድሜ፣ አባቴ፣ መከታዬ፣ ሁሉ ነገሬ ነው። መምህር ሁላችሁም ገልጻችሁታል። እኔ ግን አንድ ቃል የምገልጸው መምህር ብቻ አይደለም፣ መናኝም ጭምር ነው። መናኝ ራሱን ዓለምን ሁሉ ንቆ ስለ ሰው የሚኖር። እኔ ሲያልፍልኝ 10 ነበር ደውሎ በጣም ተደስቻለሁ ባንተ የሚለኝ። የሰዎች ስኬት የሚያስደስተው ነበረ። በእውነት ዛሬ ይሄን እድል ስለሰጣችሁኝ ከዚህ ከታላቅ ደብር አስተዳዳሪ ጀምሮ ሁላችሁንም እግዚአብሔር ያክብርልኝ። ወንድሜ ወልደ ሰማዕት ነፍስ ይማር አልልም። ያንተን እድል መድኃኔዓለም ለሌሎች እንዲሰጥ ግን ጸልያለሁ። ነፍስ ይማር አልልም።
መምህርዬ እወድሃለሁ። አይዞህ። እሺ እንግዲህ ከአገር ብቻውን ወጥቶ ትዳር መስርቶ ዛሬ ልጆች ወልዶ ነው ያለው። መምህር እንዲህ አይነት ቢናገሩት ብዙ የተደበቁ ስራዎች አሉት።